ራማ ኬተሪንግና አገልግል ሙሉ የኬተሪንግ አገልግሎት የምንሰጣቸው አገልግሎቶች አገልግል በተለያዩ ፓኬጆች ባዘዙን ቦታ እናቀርባለን። እጅ የሚያስቆረጥም ዶሮ ወጥ በብዙዎች የተመሰከረለት ግሩም ዳቦና አነባበሩ በትኩስ እናደርሳለን። መጠጥም ከፈለጉ በቀማሾች የተመሰከረለትን ከንጹህ ማር የሚሰራ ጠጅን ጨምሮ በድንቅ ባለሙያዎች የተጠመቀ ጠላ፣ ብርዝና ኬኔቶ ይዘን ከተፍ እንላለን። ለሰርግ፣ ለልደት፣ ለእዝን፣ ነዳያንን ለማብላት፣ ለሌሎችም ዝግጅቶች አገልግሎታችንን ሲፈልጉ በ0911 395399 ይዘዙን። የቀጠሮ ሰዓት ሳናዛንፍ በንጽህናና በታማኝነት እናደርሳለን። በአገልግሎታችን እናረካውታለን። የጥራትና የታማኝነት አገልግሎት ከተመጣጣኝ ዋጋ ጋር ከሆነ ፍላጎቶ ራማ ኬተሪንግና አገልግል ይሁን ቀዳሚ ምርጫው። ራማ ኬተሪንግ በሀገር ውስጥም ከሀገር ውጭም ካሉበት ቦታ ሆኖ ለማዘዝ ስልክ ቁጥራችንን ነው 0911 395399 ወይንም 0921 20 58 54። በአካል ለማዘዝ ከፈለጉ ደግሞ በቢሮአችን ቃሊቲ ናታን ህንፃ 4ኛ ፎቅ ላይ ያገኙናል። ራማ ኬተሪንግና አገልግል። የሞት የመከራና የሰቆቃ ሀገር እንደሆነች መወሰድ ይገባዋል። ነገሮች እያየሉ መምጣታቸውን ተከትሎ እነ ፊልድ ማርሻል ብርሃኑ ጁላ የኑዛዜ የሚመስል ቃል ማሰማት ጀምረዋል። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ አድማጮቻችን፣ ከቀዳሚት ረፋድ መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። ሁሉንም በቅደም ተከተል ይዤላችሁ እቀርባለሁ። በቅድሚያም የሰሜን አሜሪካ የኢትዮጵያ እግር ኳስ ፌዴሬሽን በሚኒሶታ ያዘጋጀው ዝግጅት በድምቀት ሲከናወን ከርሟል። የመዝጊያ ፕሮግራሙ በዛሬ ዕለት ነው የሚካሄደው። በትናንትናው ዕለት የኢትዮጵያ ቀን ተከብሯል። ከስፍራው ጋዜጠኛ መታሰቢያ ቀጸላ ካደረሰችን ተንቀሳቃሽ ምስል በጥቂቱ ቀንጨብ አድርገን እናሳያችሁ። ስፖንሰር ያደረጉልን በፕላቲኒየም ደረጃ ፋስትፔን ከልብ እናመሰግናለን። ተመልካቾቻችን ለቀዳሚት ይሆናሉ ያልኳቸውን አንዳንድ አበይት መረጃዎች ነው በአሁኑ ሰዓት ይዤላችሁ የቀረብኩት። ሁላችሁም ትናንት ምሽት እንደተከታተላችሁት ኤኤምኤስ ከወንድማገኝ ጋር በነበረን ውይይት ላይ ማለት ነው በሜጫ ወረዳ ከመራዊ ከተማ በቅርብ ርቀት በምትገኘውና ጥምት ተብላ በምትጠራው ቦታ ላይ ያገዛዙ ድሮን ተከስክሷል። ተመልካቾቻችን ተከስክሷል። ለዚህም ድሮን መከስከስ የኮሎኔል ታደሰ ሙሉነህ ብርጌድ አባላት የድሩን ድርሻ ወስደዋል ወይም ኃላፊነቱን ወስደዋል። ተመልካቾቻችን፣ አድማጮቻችን ሁላችሁም እንደምታውቁት በጥቂት ጊዜያት ብቻ በአማራ ክልል በተለያዩ ቦታዎች ከ200 ጊዜ በላይ ነው የድሮን ጥቃት የተፈጸመው። በርካታ ንጹሃን ተገድለዋል። ቤት ንብረቶች ወድመዋል። የቤት እንስሳት ወድመዋል። የእርሻ ሰብሎች ወድመዋል። ከሁሉም በላይ ከፍተኛ ሰብአዊ ኪሳራ ደርሷል። በርካታ ንጹሃን የተገደሉበት አሰቃቂ የድሮን ጥቃቶች ተፈጽመዋል፣ ተመዝግበዋል ማለት ነው። ተመልካቾቻችን ከነዚህ ቦታዎች መካከል በተለይ የመራዊው የዛሬ ዓመቱ ጥቃት ሁላችንም እናስታውሰዋለን እና ትናንትና ደግሞ ድሮን የተከሰከሰው እዛው መራዊ አቅራቢያ ነው። ከእንግዲህ በኋላ በድሮን በመመካት ውጊያውን ማስቀጠል ይችላሉ ያገዛዙ የሚለውን የምንመለከተው ይሆናል። ነገሮች ትናንት ከነበሩበት እየተቀየሩ ነው የሚሄዱት። መፍትሄ እስካልተሰጣቸው ድረስ ክንድህን ባጠበክ ቁጥር
አፈናውን ባጠበቅከው ቁጥር ታጋዮቹም ክንዳቸውን እያጠበቁ ዘዴያቸውን እየቀየሩ እየተጠናከሩ ነው የሚመጡት። ስለዚህ በኃይል ተመክቼ አሸንፋለሁ የሚለው ነገር አይሰራም። ከወዲሁ አቁመው። አንተ ብቻ አይደለም ያን የምታደርገው፣ እነሱ ደግሞ መውጫ ያዘጋጁልሃል፣ ሌላ ዘዴ ያዘጋጁልሃል እያልን ስንናገር ነው የከረምነው ተመልካቾቻችን፣ አድማጮቻችን። ከሱ በላይ በትናንትናው ዕለት ደግሞ አስፈሪው መረጃ ላገዛዙ ማለት ነው የደረሰው የሱዳን ጦር በኢትዮጵያ ምዕራብ ድንበር አቅራቢያ የከፈተው መጠነ ሰፊ ጥቃት ነው። እንደምትመለከቱት በከባድ መሳሪያና በሜካናይዝድ የታገዘ ጥቃት ነው የከፈተው የሱዳን ጦር። በአብይ የሚደገፉትን የአርኤስኤፍ ሚሊሻዎች እንዳይሆኑ አድርጎ ነው የተመቱት በትናንትናው ዕለት። እንዲሁም የኢትዮጵያ ድንበር ከተማ በቁጥጥር ስር ገብተዋል። የሚመልሳቸው ያለ አይመስልም። ዘገባዎቹን ስናነብ መጠነ ሰፊ በአብይ የሚደገፉት ኃይሎች በጣም ከባድ ኪሳራ ነው ያስተናገዱት። ቤኒሻንጉል ላይ ማሰልጠኛ ማዕከል የተከፈተላቸው የራፒድ ሰፖርት ፎርሱ ኃይሎች ማለት ነው፣ የሐምዳን ዳጋሎ ኃይሎች። ይሄ በጣም አስደንግጧል ብዙዎችን። የአሁኑ መጠነ ሰፊ ጥቃት በጀነራል አልቡርሃን የሚመራ ሱዳን ጦር ሰሞኑን በኢትዮጵያና በደቡብ ሱዳን ድንበር የሚገኙ ከተሞችን መቆጣጠሩን ተከትሎ የተወሰደ ነው። ቀጣይ እርምጃ ነው። ሰሞኑንም ወስዷል። የኢትዮጵያን ድንበር ከተሞችና የደቡብ ሱዳን ድንበር ከተሞችን የሚያዋስኑትን ተቆጣጥሯል። የትናንትናው ቀጣይ ነው የተደረጉት። የጃንጃዊድ ሚሊሻዎች በጣም ከባድ ጉዳት ነው የደረሰባቸው። አንዳንዶችን ተከትሎ የነጻድቃንን ሀሳብ በማጋራት በተለይ የብልጽግና ሰዎች ትናንት በሱዳን ድንበር በኩል በኢትዮጵያ ድንበር በኩል የገባው ኃይል ህዋቶችም አሉበት፣ ህዋት በዛ በኩል እየገባ ነው የሚል ነገር እያሰራጩ ነው የሚገኙት። እስካሁን ከህዋት በኩል የተሰጠ መግለጫ የለም። እነ ጀነራል ጻድቃን ግን ከዚህ ኃይል ጋር የህዋት ኃይሎችም አሉ፣ ወደ ኢትዮጵያ እየገቡ ነው የሚል ነገር በማሰራጨታቸው በአገዛዙ በኩል ከፍ ያለ ድንጋጤ የተፈጠረ ይመስላል። በሱዳን በኩል ያለው ጥቃት ከፍተኛ ነው፣ ጦሩም ከፍተኛ ነው፣ በሜካናይዝድ ደረጃ የታጠቀ ነው። ሌሎች በርካታ የውጭ መገናኛ ብዙሃንም እየዘገቡት ነው የሚገኙት። ተመልካቾቻችን እንግዲህ ይህን ተከትሎ ነው የጀነራል ወይም የፊልድ ማርሻል ብርሃኑ ጁላ ንግግርን የምናስከትለው። ስርዓተ አልበኝነት የነገሰበት፣ ሰላምና ልማት የጠፋበት፣ ዳር ድንበር መከላከል የማይቻልባት አገር ሉዓላዊነቷን ያጣች፣ እርስ በርሱ የሚተላለቅ፣ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጨርስበት የሞት የመከራና የሰቆቃ አገር እንደሆነች መወሰድ ይገባዋል። ምንም አልተሳሳቱም ፊልድ ማርሻሉ። ይህም በማለታቸው ምንም አልተሳሳቱም። ግን አንድ ጥያቄ እንጠይቃቸው። በማን ምክንያት እንደዚህ ሆነች? በእርግጥ ስርዓት አልበኛ ሆነ አለች አሏሽም። ስርዓት አልበኝነት ወንጀል የተስፋፋበት፣ እገታ የተስፋፋበት አሏሽም። ድንበር መከላከል የማይቻልበት ትክክል። የሱዳን ጦር ሌሎችም ሀገር ጦሮች እየገቡ የደቡብ ሱዳን ጭምር በጋምቤላ እየገቡ ጥቃት የሚፈጽሙበት፣ ሉዓላዊነቷን ተነጥቃለች። እንዳሉትም የሞትና የሰቆቃ ሀገር ሆናለች። ሌላው ቀርቶ የውጭ ጠላት እንደፈለገ ገብቶ ይፈነጭባት ብለዋል። ማን ነው ይህን ያስደረገውስ? ማን ነው እንደፈለገ በሀገራችን ላይ እንዲሆን ያስደረገው? ማን ነው? ለዚህ ሁሉ ተጠያቂው ማን ነው ነው የሚሉን ነው። ኑዛዜው ትክክል ነው። ኢትዮጵያን በደንብ ገልጸውታል። ሰሞኑን ጀነራሎቻችን እየተናገሩ ነው። እና ለምሸት ደግፌም ሰራዊታችን ደክሟል፣ በደርግ ጊዜ ካጣነው ሀብት ይልቅ በ5 ዓመት የጠፋው ሀብትና የሰው ንብረት ይበልጣል ብለው እውነቱን ቅጭ አድርገው ተናግረውታል። ወደ ኑዛዜ እየመጡ ነው። እና ፊልድ ማርሻሉ ያልመለሱት ጥያቄ ማን ነው ተጠያቂው የሚለው ነው። ኢትዮጵያን በዚህ ደረጃ ስርዓት አልበኛ እንድትሆን፣ ወንጀለኞች እንዲፈነጩባት፣ ሁሉም እንዲደፍራት ያደረገው ማን ነው የሚለውን መልሱ። ልክ ጀነራል አለምሸትን እንደጠየቅናቸው ተመካከሩ። አጠገባቸው ያለውን ሰው የጠይቁት። በዚህ ደረጃ ለድሮም ስርዓት አገልግለናል፣ በዛም ስርዓት አገልግለናል፣ በአንተ ደረጃ እንደዚህ ኢትዮጵያ ሆኖ አናውቅም ብላችሁ ጠይቁት አጠገባቸው ያለውን ሰው። የሆነው መልሳችን። ሌላው ተመልካቾቻችን ከመተሐራ አዋሽ መስመር ላይ የሚገኘው ድልድይ እንደምታዩት ተደርምሰዋል። ከመተሐራ ወደ አዋሽ በሚወስደው መንገድ ላይ በአዋሽ ወንዝ ላይ የተገነባው ድልድይ ትናንት
ሰኔ 26 ቀን 2018 ዓ.ም ነው የተደረመሰው። አደጋው የተከሰተው አንድ የጭነት ሲኖትራክ መኪና በድልድዩ ላይ የተሻገረ በነበረበት ወቅት ሲሆን በደረሰው የመደርመስ አደጋ ሳቢያ ከፍተኛ የንብረትና የሰው አካል ጉዳት ደርሷል። የሶስት ሰዎች ሁኔታ እስካሁን የደረሱበት አልታወቀም ተብሏል። 3 ሰዎች 8 ሰዎች ላይ ቀላልና ከባድ የአካል ጉዳት የደረሰባቸው ሲሆን በአስቸኳይ ወደ ሕክምና ተቋም ተወስደው የሕክምና እርዳታ እየተደረገላቸው ይገኛል። ሌላው ያለምንም ተለዋጭ ማረፊያ ምስኪኖችን ከነቤተሰቦቻቸው እያወጡ ሜዳ ላይ መበተኑ አሁንም ቀጥሏል። ድህነትን ሳይሆን ድሆችን በሚጠላው አገዛዝ ምስኪኖች ለዘመናት ከኖሩበት ቤት አውጥቶ ለልመና እየዳረጋቸው ይገኛል። ለልመና ከውጭ ደርሰው ሲመለሱ ከነቤተሰቦቻቸው ቤታቸውን ያጡት ፈርሶባቸው ያገኙት እናት ምን ይላሉ? ባጭሩ እንስማቸው። ሰው ወገን ደርሶ እህል በሚያጎርሱኝ ምንም ነገር የሌለኝ ሴትዮ መጫወቻ ነው ያደረጉኝ። የኢትዮጵያ ሕዝብ ለእናንተና ለእግዚአብሔር ይታያል። አቤት እያልኩኝ ነው። ምን ሊሆን ይልሂድ እቃን ራሴት እንዳገቡኝ አላቅም ምን ውስጥ እንዳለ። ይሄን ጎረቤቶቼ ሰብስቦን እኔንም እዚህ አምጥቶ ይጣሉኝ። እባካችሁ እርዱኝ፣ ኑልኝ፣ ድረሱልኝ። ወገን ድረሱልኝ። ወገን ለወገን ይደርሳል። በሳዑዲ አረቢያ እስር ቤቶች ውስጥ 200 ያህል ኢትዮጵያን የሞት ፍርዳቸውን እየተጠባበቁ እንደሚገኙ ሚድል አይ ጋዜጣ ዘግበዋል። በሀገሪቱ እስር ቤት የሚገኙ ኢትዮጵያን ፍልሰተኞች በአረበኛ የተጻፈ ሰነድ እንዲፈርሙ በፖሊስ እንደሚገደዱ በሚስጥር ያነጋገራቸው ኢትዮጵያ እንደገለጡለት ነው ዘገባው ያመለከተው። ካሚስ ሙሻይት በተባለው እስር ቤት ውስጥ ብቻ 58 ኢትዮጵያን ስደተኞች እንደታሰሩ ታሳሪዎች ተናግረዋል። ባለፈው ሚያዝያ የሞት ቅጣት የተፈጸመባቸውን ከትግራይ ክልል የሄዱ 3 ኢትዮጵያን ፍርደኞች ስም የዜና ምንጩ በዘገባው አካቷል። ተመልካቾቻችን፣ አድማጮቻችን የሰዓቱ አጫጭር መረጃዎች እነዚህ ነበሩ። በኋላ በኤምኤስ የቀጥታ ስርጭት ላይ እንገናኛለን። እስከዛው መልካም ቀን።